ኃይለኛ ሰው ነኝ። ትዕቢተኛ ሰው ነበርኩ። የዛሬ 5 ቀን ዮኒ ማኛ ትዕቢተኛ፣ የዛሬ 5 ቀን ማንም ሶሻል ሚዲያ ላይ የሚቋቋመው የሌለ ሰው ማንም ሰብሬ ነው ማስቀመጥ። ሰብሬ ማስቀመጥ ሰው ይቅር በሉኝ እያልኩ ነው። ለካ ተሳስቻለሁ፣ ስህተት ሰርቻለሁ። በፖለቲካውም በእምነቱም በምናምን አሁን የተከተልኩት ክርስቶስ ነው እያልኩ ነው። እምነት ሃይማኖት አይደለም። ክርስቶስ እምነቴ ነው። እድሜ ለአቡነ ገብርኤል ክርስቶስ እምነቴ እንደሆነ አሳዩኝ። በክርስቶስ ትጠላላችሁ፣ ስለ ስሜ ትጠላላችሁ ያሉት አቡነ ገብርኤል አሳይተውኛል። ተጠልተዋል። አባታችን ተከሰዋል። የክርስቶስን ኃያልነት ስለሰበኩ ብቻ ተከሰዋል። አምጣልኝ። ማርያም የት ነበረች? ቅድስት ድንግል ማርያም እናታችን የት ነበረች? በሙሴ ዘመን ወፍ የለም፣ ምንም የለም፣ አልነበረችም። በዳዊት ዘመን አለ፣ በማናቸውም ዘመን አልነበረችም። ትንቢት ተነግሮላታል እንደምትመጣ። ያለ የነበረ የሚኖር ዘላለማዊ አምላክ ኢየሱስ ክርስቶስ ከአብ ጋር እኔና አብ አንድ ነን ብሎ ቃል በቃል ነው የተናገረው። ቃል በቃል ዮሐንስ 10:30 ላይ ቃል በቃል የሚናገር ነው። ጥላቻቸው የመጣው ኢየሱስ ስለተሰበከ ነው። በሌላ በምንም አትጣሉ። ማንም ሰው ቢሳደብ ኦርቶዶክስ ሆኖ መስቀሉን አድርጎ እንደፈለገ ቢደንስ፣ እንደፈለገ ቢጨፍር፣ እንደፈለገ ቢሆን ማንንም አትቃወሙ። የምትቃወሙት ኢየሱስ ጌታ ነው የሚል ከመጣ እኛ ቤት ይነሱብሃል። ኢየሱስ ጌታ ነው፣ ኢየሱስ ያድናል የሚል ስብከት ጀምር፣ የቁም እስረኛ ትደረጋለህ። ስለዚህ ኢየሱስ ያድናል። ብዙ ሰዎች እኔ ስድብ የሚገል ቢሆን የመጀመሪያው ሟች እኔ ነበር። ስድብ ይስማማኛል ፎር ሳም ሪዝን። በተለይ በክርስቶስ ሆነ መሰደብ አሁን እውነተኛ መገለጥ በክርስቶስ ሆነ። ለምንድን ነው የተሰደብኩት ስትል እንዴ